የኢራን አሜሪካ እስራኤል ጦርነት በየቀኑ በየደቂቃው በየሰዓቱ አዳዲስ ክስተቶችን ለዓለም እያሳየ ነው። ጦርነቱ ከተነሳ አምስተኛ ቀኑን የያዘ ሲሆን የሰው ሕይወትን እየቀጠፈም ነው፣ ንብረት እያወደመ ነው። ኢራን እስራኤልን ጨምሮ በአጎራባች የአሜሪካ የጠፈር ሰፈሮችና ሀገራት ላይ የሚሳኤል ጥቃት እያደረሰች ነው። በዚህም ምክንያት የዓለም የነዳጅ ዘይት ገበያን እንዲረበሽ ምክንያትም ሆኗል። የኢራን አብዮታዊ ዘብ ጥቃት መሰንዘሩ እንደሚቀጥል እየዛተ ሲሆን አሜሪካም ጥቃት ገና አለመጀመሯን እያስጠነቀቀች ነው። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የአሜሪካ ጦር የተራዘመ ጦርነት ለማድረግ የሚያስችል የጦር መሳሪያ ክምችትና አቅም አለው ሲሉም እየተናገሩ ነው። በነውጠኝነት የሚታወቁት ትራምፕ በቅጽበት የሚናገሩት ንግግር የሚወስዱት እርምጃ ዓለምን ግራም እያጋባ ነው። ፕሬዝዳንት ዶናልድ ትራምፕ በትሩዝ የሶሻል ማህበራዊ ድረገጽ ላይ አገራቸው የተራዘመ ጦርነት የማድረግ የሚያስችል የመካከለኛና ከፍተኛ ደረጃ ጦር መሳሪያዎች እንዳላት በመግለጽ በእነዚህ አቅርቦቶች ብቻ መዋጋት እንችላለን ሲሉም አስጠንቅቀዋል። የእነዚህ የጦር መሳሪያ ከፍተኛ ክምችት አለን፣ ዩናይትድ ስቴትስ በቂ ክምችት አላት፣ እኛ ለማሸነፍ ዝግጁ ነን ሲሉም ትራምፕ በማህበራዊ ድረገጻቸው ላይ አጽንኦት ሰጥተው ተናግረዋል። የአሜሪካና የእስራኤል ጦር በመቀናጀት እያደረጉት ባለው ጥቃት ኢራን ክፉኛ እየቆሰለች ነው። ኢራን ባላት አቅም የእስራኤልና የአሜሪካ መሰረተ ልማቶችና ወዳጆችን እየደበደበች ሲሆን የዓለም ዋነኛ የነዳጅ ዘይት መተላለፊያ የሆነውን የሆርሙዝ ሰርጥን ከትላንት ጀምሮ ዝግ አድርጋለች። ከቀናት በፊት ትራምፕ በኢራን ላይ አስከፊ ጥቃት ሀገራቸው መሰንዘር አለመጀመሯን ተናግረው የነበረ ሲሆን የኢራን ጦርነት ከ4 እስከ 5 ሳምንት ድረስ ባለው ጊዜ እንደሚቋጭ ይፋም አድርገዋል። ታዲያ የአሜሪካ ጦር ከሀገሩ ርቆ ጦርነት በዚህ አጭር ጊዜ የመፈጸም አቅም አለው ይሆን? እንዴትስ ሊሆን ይችላል የሚለውን በዝርዝር እንመልከት። የአሜሪካ ጦር 2.1 ሚሊዮን የጦር ሰራዊት አባላት አሉት። ከዚህ ውስጥ 1.3 ሚሊዮን የሚሆነው የጦር ሰራዊት አሁን በስራ ላይ ያለ ሲሆን ቀሪው ደግሞ በተጠባባቂነት የተቀመጠ ነው። ይህ የአሜሪካ ጦር አየር ኃይል፣ ባህር ኃይል፣ እግረኛ፣ ስፔስ ጦር በማለት በተለያየ ምድቦች የተከፈለ የዘመኑን የጦር ቴክኖሎጂዎችንም የታጠቀ ነው። አሜሪካ በዓመት $1 ትሪሊዮን ወጪ ለጦር ሰራዊቷ ታፈሳለች። 11 ግዙፍ የጦር አውሮፕላኖች መሸከም የሚችሉ መርከቦች ያሏት አሜሪካ የኒኩሌር የጦር መሳሪያ ቴክኖሎጂና የአየር መቃወሚያ ረጅም ተምዘግዛጊ ሚሳኤሎቿ ለጠላቶቿ ብርክ የሚያሰኙ ናቸው። አሜሪካ ረጅም ርቀት የሚምዘገዘጉና የዘመኑን ቴክኖሎጂ ቀድመው የሄዱ ተዋጊ ጀቶቿ የታጠቀች ሲሆን ለዚህም የሚሆን የካበቱ አብራሪዎችም እንዳሏት ይነገራል። የአሜሪካ ጦር በዓለማችን ውስጥ በ80 ሀገሮች ከ750 እስከ 800 የሚደርሱ የጦር ሰፈሮችን ገንብቶ ተቀምጧል። ከዚህ ውስጥ አሁን ላይ 120 የሚሆኑት በስራ ላይ ያሉ ናቸው። ይህ አሃዝ ምናልባትም ሊጨምር እንደሚችልም መረጃዎች ይጠቁማሉ። አሜሪካ በእነዚህ የጦር ሰፈሮቿ በመጠቀም የትኛውንም ሀገር ላይ አደጋ መጣል የሚያስችላት ሲሆን ጠላቶቿንም በአቅራቢያቸው ቁጭ ብላ ለመከላከል የጦር ሰፈሮቿን ትጠቀማለች። በ2020 በወጣው መረጃ መሰረት ከ170 ሺህ በላይ የአሜሪካ ወታደሮች ከሀገራቸው ውጪ በ152 ሀገራት ውስጥ ሰፍረዋል። ከዚህ ውስጥ 50 ሺህ የሚሆነው የሰፈሩት በመካከለኛው ምስራቅ ሀገራት ነው። ይህም ማለት ለኢራን ቅርብ በሆኑ የአሜሪካ የጦር ሰፈሮች ነው ማለት ነው። አሜሪካ ላለፉት 60 ዓመታትና ከዚያ በላይ ለሆኑ ጊዜያት በዚህ በመካከለኛ ምስራቅ ሀገራት ላይ ጦርነት አካሂዳለች። ከ1958 ጀምሮ እስካሁን ድረስ በመካከለኛው ምስራቅ ተከታታይ ጦርነቶችን አድርጋለች። አሜሪካ በኢራቅ፣ ኢራን፣ አፍጋኒስታን፣ ሊባኖስ፣ የመን የአሜሪካ ጦር ድቆሳ በተደጋጋሚ የቀመሱ የመካከለኛው ምስራቅ ሀገራት ሲሆኑ ለዚህም ምክንያት የሚቀርበው ደግሞ የሽብርተኝነት እንቅስቃሴ ነው። የአካባቢው ሀገራት በተፈጥሮ ሀብት የታደሉም ናቸው። መካከለኛው ምስራቅ ሀገራት በተፈጥሮ ነዳጅ ዘይት ድፍድፍ ሀብታቸው የናጠጡ ሲሆን ሁሉም በሚባል ደረጃም የእስልምና ሃይማኖት ዋነኛ የእምነት መሰረታቸው ነው። በተለያየ የዓለም ሀገራት ላይ የሚንቀሳቀሱ አሸባሪዎች ዋና ደጋፊያቸው ይገኛሉ ተብሎ የሚታመነውም በመካከለኛው ምስራቅ ሲሆን ይልቁንም ላለፉት 2 አስርት ዓመታት ኢራን በአያቶላህ አመራር ስር በነበረችበት ወቅት በዚህ ድርጊቷ በአሜሪካ ዘንድ ትከሰስም ነበር። ከአይኤስአይኤስ እስከ ቦኮ ሐራም፣ ከአልሸባብ እስከ ሂዝቦላ ያሉ ታጣቂዎች ደጋፊያቸውና አለኝታቸው ኢራንና ኢራን እንደሆነች አሜሪካና
አሜሪካና እስራኤል በተደጋጋሚ ሲከሱ ይደመጣሉ። አሜሪካ በተለያዩ ጊዜያት በዚህ ተግባራቸው ምክንያት የኢራን መሪዎችን ያስጠነቀቀች ሲሆን እንዲያርፉም ተናግራም ነበር። በተለይ ኢራን ረጅም ተምዘግዛጊ ሚሳኤሎችን ማምረት ስትጀምር፣ የኒኩለር የጦር መሳሪያ ለማምረት ስትተረተርና የድሮን ቴክኖሎጂ ላይ መራቀቅ ስትጀምር በአሜሪካና በእስራኤል ኢራን አልተወደደላትም። እስራኤል በተለያየ ጊዜያት የኢራን የኒኩለር ሳይንስ ጠቢባንና የጦር አበጋዞችን ስትገድል የነበረ ሲሆን አያቶላ አሊ ኻሜኒን ለመግደል ግን ረጅም ዓመታትን ለማጤን አስገድዷታል። የምዕራቡ ዓለም አዲስ ዓመት ከገባ በኋላ ኢራንና አሜሪካ የቃላት ጦርነት ተደጋጋሚ ሲያደርጉም በስፋት ዓለም ያየው ጉዳይ ነው። አሜሪካ ግዙፍ ወታደራዊ እንቅስቃሴዎቿን በፋርስ ባህረ ሰላጤ አካባቢ ስታካሄድ የነበረ ሲሆን ምክንያቷ ደግሞ ኢራን የጀመረችው የኒኩለር የጦር መሳሪያ ስራዋን ታቆም የሚል ነበር። በኢራን አቅራቢያ ባሉት ሀገራት ውስጥ አሜሪካ 19 የጦር ሰፈሮች በቋሚነትና በጊዜያዊነት ገንብታለች። ከ19 ውስጥ 8 የሚሆኑት ቋሚ የጦር ሰፈር ሲሆኑ ለአሁኑ የኢራን አሜሪካ እስራኤል ጦርነትም ቁልፍ የማጥቂያ ስፍራዎችም ሆነዋል። አሜሪካ በኳታር፣ ባህሬን፣ የተባበሩት አረብ ኤሚሬትስ በኩዌትና በሳውዲ አረቢያ የጦር ሰፈሮች የገነባች ሲሆን በእነዚህ ጨምሮ በሌሎች በመካከለኛው ምስራቅ የአሜሪካ የጦር ሰፈሮች እስከ 50 ሺህ ወታደሮች በአሁኑ ሰዓት ሰፍረዋል። አሜሪካ ከዚህ ቀደም በአፍጋኒስታን ጦርነት ከ832 ሺህ በላይ ወታደሮችን ያሳተፈች ሲሆን ለ20 ዓመታትም በአፍጋን ጦርነት አካሂዳለች። በመጨረሻ ግን ያለመችው አሸባሪዎችን ሳታጠፋ በሽንፈት ከአፍጋኒስታን በፕሬዝዳንት ጆ ባይደን ትዕዛዝ ለመውጣት ተገዳለች። በ20 ዓመታት ውስጥ አሜሪካ በአፍጋኒስታን ጦርነት 2459 ወታደሮቿን አጥታለች። 20 ሺህ የሚሆኑ ወታደሮቿ ደግሞ የአካል ጉዳት ደርሶባቸዋል። አሜሪካ በመካከለኛው ምስራቅና በአካባቢው ሽብርተኝነት ለመከላከል አይኤስአይኤስን የተባለ ቡድን ለማጥፋትና ለመምታት ሌሎች ምክንያቶች እየፈለገች የመካከለኛውን ምስራቅ አምሳዋለች። ተደጋጋሚ ጥቃቶችንም በማድረስ የአካባቢውን ሀገራት የኢኮኖሚ አቅም አሽመድምዳለች። ይህ ሁሉ ደግሞ የሚካሄደው በአሜሪካ ግዙፍ የጦር ኃይል አማካኝነት ነው። እነ ቻይና፣ ሩሲያ አሜሪካን በጦር መሳሪያና በሌሎች ጉዳዮች ለመተካከል ጥረት እያደረጉ ሲሆን እስካሁን ድረስ ግን ሊሳካላቸው አልቻለም። በቅርቡ አሜሪካ በቬንዙዌላ ላይ በወሰደችው ወታደራዊ እርምጃ የሩሲያ ሰራሽ የአየር መከላከያ ስርዓቶች የአሜሪካን የጦር መሳሪያዎች መቋቋም ተስኗቸው ሲብረከረኩም ታይቷል። አሜሪካ አሁንም በጦር መሳሪያ ቴክኖሎጂ የበላይነቷን ያስመሰከረች ሲሆን የኢራን አሜሪካ እስራኤል ጦርነት የበለጠ ይህ ቴክኖሎጂ የበላይነቷን እያሳየችበት ነው። ኢራን የቻይናና የሩሲያ ሰራሽ የሆኑ ዘመናዊ የአየር መከላከያ ስርዓቶችን ታጥቃ የነበረ ሲሆን ለዚህም በሚሊዮን የሚቆጠር ዶላር ፈሰስ አድርጋም ነበር። እነዚህ የአየር መከላከያ ስርዓቶች የአሜሪካን ሚሳኤሎች ግን መቋቋም ተስኗቸዋል። በጦርነቱ መጀመሪያ ላይ አሜሪካና እስራኤል በወሰዱት የማጥቃት ስርዓት በውድ ዋጋ የተገዙት የአየር መከላከያ ስርዓቶች ዶግ አመድ አድርጓቸዋል። በተለይም ከቻይና የገዛቻቸው የአየር መቃወሚያ ስርዓቶች የአሜሪካ የጦር መሳሪያ እራትም ሆነዋል። የአሜሪካ ጦር ያለው ኃያልነት በሄደበት ሁሉ እያስመሰከረ ሲሆን በኢራን ላይም በአየር ድብደባ እያሳየ ያለው ርኅራኄ የለሽ ጥቃቱም አስፈሪነቱን ላለፉት 5 ቀናት አስመስክሯል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የሚወሰደው መጠነ ሰፊ ወታደራዊ እርምጃ እንደሚቀጥልም ተናግረዋል። ይህም መሪዎቿን ለተነጠቀችው ኢራን አደጋው ገና ከፊቷ እንደተደቀነ የሚያሳይ ነው። የኢራን መንግስት የኒኩሌር የጦር መሳሪያ ግንባታ እንዲያቆም ከአሜሪካ የተሰጠውን ማስጠንቀቂያ በተደጋጋሚ ችላ እንዳለም የምትከሰው አሜሪካ ከቴህራን ጋር የተደቀነውን አደጋ ለመቀልበስ እርምጃ መውሰዴን እቀጥላለሁ ብላለች። ጥቃቱ በኢራን አቅራቢያ በሚገኝ የአሜሪካ ጦር ሰፈሮች እየተነሱ የሚፈጸሙ ሲሆን የአብርሃምስ ሊንከን ግዙፍ የጦር መርከብም በዚህ ጦርነት ትልቁ አገልግሎት እየሰጠ ያለ ግዙፍ የአሜሪካ የጦር መርከብ ነው። ይህ የጦር መርከብ በዓለም ግዙፍ የሚባል ነው። በኢራን ጦርነትም ትልቅ ይገዛ እያደረገ መሆኑን የአሜሪካ ጦር እያስታወቀ ነው። ሀገራት እንዲኖራቸው ከሚፈልጉት ቴክኖሎጂዎች አንዱ እንዲህ አይነት ዘመናዊ የጦር መርከብ ነው። ምክንያቱ የአየር ላይ ጥቃቶችን ለማድረስና የጦር አውሮፕላኖችን ለማስነሳት፣ ለማሳረፍ፣ በቀላሉ ጠላትን ለማጥቃትም ስለሚረዳ ነው። ከዚህም ባለፈ ሀገራት ጦራቸው ርቆ ወደ ሌላ ቦታ ሲሰፍር በቀላሉ ለዚህ ጦር ድጋፍ ለመስጠት ስለሚያስችልም ነው። በኢራን በተጀመረው ጦርነት አሜሪካ እስካሁን ድረስ 6 ወታደሮቿ የተገደሉባት ሲሆን በኢራን ከፍተኛ መሪዎች ጨምሮ የሟቾች ቁጥር ወደ 1000 እየደረሰም ነው። ቁጥሩ በየጊዜውም እየጨመረ ይገኛል። ለአሜሪካ ወታደሮች ሜዳሊያ ለመስጠት በተዘጋጀ ስነ ስርዓት ላይ ንግግር ያደረጉት የአሜሪካ ፕሬዝዳንት ዶናልድ ትራምፕ የኢራን የሚሳኤል መርሃ ግብር የኒኩሌር ግንባታ ለመሸፈን ያለመ ነበር ሲሉም ከሰዋል።
ሀገራቸው ጥቃት የሰነዘረችውም ይህን የኢራን ህቡ እንቅስቃሴ በመረዳት ነው ይላሉ። ኒኩለር የጦር መሳሪያና የረዥም ርቀት ሚሳኤል የታጠቀ የኢራን መንግስት መካከለኛው ምስራቅንና የአሜሪካ ህዝብ ሊታገስ የማይገባው ስጋት ነው ብለዋል። ምክንያቱ ደግሞ ኢራን አሸባሪዎችን በቀጥታ በትጥቅም በስንቅም ስለምትደግፍ ነው። የአያቶላ አስተዳደር ላለፉት 20 ዓመታት እስራኤልና አሜሪካን ሰይጣን ሲል እየተራገመም ኖሯል። ባገኘው አጋጣሚም እነሱ ላይ ጥቃት ሲሰነዝር ታጣቂዎች እርዳታ ሲሰጥም ከርሟል። በዚህ ሳቢያ አሜሪካ በኢራን ላይ ጥርሷ እንድትነክስ አድርጓታል። ይልቁንም እስራኤልና አያቶላ ተዋደው አያውቁም። ሁለቱም ለመጠፋፋት ቀን ሲጠባበቁ የነበሩ አይጥና ድመት የነበሩ ሲሆን በመጨረሻም እስራኤል በለስ ቀንቷት አያቶላ አሊ ኻሜኒን እስከ ወዲያኛው አጥፍታቸዋለች። በኢራን ላይ እየተወሰዱ ያሉ እርምጃዎች ዓላማው የሀገሪቱ የሚሳኤል ግንባታ አቅም እንዲሁም የባህር ኃይልን ማምከን መሆኑን ፕሬዚዳንት ትራምፕ በተደጋጋሚ የተናገሩት ሀቅ ሲሆን ይህ ሳይሆን የአሜሪካ ጦር እረፍት የለውም ሲሉም ተናግረዋል። የኢራን ምድር አሁን በእስራኤልና አሜሪካ የጦር አውሮፕላኖች ድብደባ እየነደደ ነው። ኢራንም ባላት ረጅም ክሩዝ ሚሳኤሎች በመጠቀም የአረቡን ዓለም እያደባየች ሲሆን ከቀን ወደ ቀንም ጥቃቶቿ አድማሳቸውን እያሰፉ ነው። በዚህ ምክንያት የበላይነት ወስጃለሁ የምትለው አሜሪካ ጦርነቱ በሚቀጥሉት 5 ሳምንታት አጠናቀቃለሁ ብላም ተናግራለች። የኢራን አብዮታዊ ዘብ በበኩሉ ላለፉት 30 ዓመታት ብዙ ዝግጅት አድርገናል፣ ዘመናዊ የጦር መሳሪያችን ገና መች ተነካም፣ ተራዘመ ጦርነት ይኖራል ሲልም እየዛተ ነው። ታዲያ የአሜሪካ ጦር ባለው የበላይነት ጦርነቱን ያጠናቅቃል ወይስ ኢራን እንደ አፍጋኒስታን ጦርነቱ አሜሪካ ሰልችቷት እንድትወጣ ታራዝማለች ይሆን? ይህ ወደፊት የሚመለስ ጉዳይ ነው። ቤተሰቦቻችን ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱም። በተለይ ሰብስክራይብ ያድርጉ።